ወደ ሰፈሪንግ ስንሄድ ወይም ወደ ደግሞ ወደ ሰው ልጅ ስቃይ አጠቃላይ የኤግዚስተንሻል የሆነ የህይወት ትርጉምና የኑሮ ሁኔታ መንፈሳዊም ስትመጣ ስቃይ ራሱ አሁን የኑሮ ስቃይ ሊሆን ይችላል፣ የጫና ስቃይ። እነዚህ አሁን ሜንታል ኢልነስ ማንላቸው ናቸው። ላይፍ ኢልነስ ልንላቸው የህይወት ህመሞች አሉ እና እነሱ ሁሉ የህመም ዞን ውስጥ ገብተዋል። እና ግን በአጠቃላይ ምንድነው አሁን እንግዲህ አንዱ ያለው እይታ ምንድነው ሰው ደስታ ፈላጊ ነው። ፕሌዠር ደስታ ፕሌዠር ላይሆን ይችላል፣ የፔን ተቃራኒ ነው። ለምሳሌ ስንበላ ጣዕም፣ ስናይ ቀልድ ሰምተን መሳቅ፣ ህመምን በወዲ በኩል ከጣል ነው በወዲያ በኩል ያለ ደግሞ ሌላ ፕሌዠር ምንለው። ሰዎች በዚህ ውስጥ ከዚህ እየሸሹ ወደዚህ እየሮጡ ድንገት ግን ያኛው ዞሮ በዛ በኩል ይጠበቃቸዋል ከጀርባ ሆኖ አይነት ነገር አለ። በሌላ በኩል ሰው ልጅ ደግሞ ይሄንን ደስታ ፍለጋ ስቃይን ለማምለጥ ፓወር ፈላጊ ነው። ኃይለኛ በሆን ህመምም አጠገቤ አይደርስም፣ ደስታም ያለን ወዳጅ አይኖረውም ብለው ኃይል በተለያየ መንገድ ገንዘብ አድርገው ይሰበስቡታል፣ ጓደኛ አድርገው፣ ስልጣን አድርገው ዊሲ ሁሉም ሰው ሲደክም የምታየው ኃይል ፍለጋ ነው። አንዳንዱ ደግሞ ኃይል ያበላሻል። ሰው ልጅ የሚያስፈልገው የህይወት ዓላማ ግብ ነው። የተቀደሰ ዓላማ ያለው ሰው ነው ደስተኛ የሚሆነው፣ ስቃውም የማይሰማው፣ ቢሞትም ላመነበት ነው። እየዘመረ ይሞታል። we see people በቦምብ እየፈነዱ ደስታ አይነት ነገር፣ አንዱ ሶፋ ላይ ተቀምጦ የሌለውን ደስታ አለ። እነዚህ አራት ነገሮች ኃይልና ዓላማ ስቃይና ህመም አይ ቲንክ ሁላችንም ህይወት ውስጥ ይዞራሉ። ምናልባት አንተንም ብዙ አዙረው ሊሆን ይችላልና እስቲ በእነዚህ ነገሮች ላይ ያለህን እይታ ሪፍሌክት አድርግልንና እንሰብስበው የዛሬውን ማለት ነው። መቼስ እስካሁን ካወራሁት በሙሉ ወደ የትኛው እንደምጠጋ ሰዎቹ የሚገምቱ ይመስለኛል። ግን እንደው ራስ ግለጽ ካላችሁኝ pleasure seeking yes በጣም እዛ ጋር አለሁኝ። ደስታ ፈላጊ ነው። ደስታ ፈላጊ ነኝ። ደስታ ፈላጊ እንደውም እኔ ደስታ አልፈልግም የሚል ሰው ያለ አይመስለኝም። ቢኖር ደግሞ ውሸታም ምለው ይመስለኛል። እኔ ሞር አሳዳጅ ነኝ ለማለት ነው። አንደኛ አክቲቭሊ አድሚት አደርገዋለሁ። ኢቨን የነ ማዘር ቴሬሳ ምናምን ታሪክ ስትሰማ ያንን ማድረጓ እኮ አስደስቷታል የሚለው ሐሳብ አለ። so she is more selfish የሚል አርጊመንት ላረግ ይችላልው። ያረጋሉ ሰው ስለጠቀምክ አንተ አትደሰትም የሚል እንትን የለው። ስለዚህ ነው በጣም ዩኒቨርሳል ይመስለኛል እንትኑና አንዳንዴ እዚህ ዴፊኒሽን ላይ የተወሰኑ አይነት የፊሎሶፊ ሰዎች የሚሉት ፕሌዠርን በተለይ ዲስክራይብ ለማድረግ ሲፈልጉ መሳቅ፣ መጫወት፣ በቃ መብላት ምናምን ሂደኒዝሙን ከማለት ይልቅ ይላሉ it's the absence of pain ያኛው ኑሮ እንዳለ እኔ ከማደርገው ኑሮ ጋር እሱ ትንሽ የሚቀራረብ ይመስለኛል። ወደ ቁንጣን ያልደረሰ ጥጋብ ማለት ነው። ቁንጣንም ያማል። ኢትዮጵያ ውስጥ ነው የምኖረው። ኢትዮጵያ ውስጥ ስትኖር ወደድክም ጠላህም የተወሰኑ ችግሮች አሉ። አንድ ማታ በደንብ ሲዘንብ ነው እንግዲህ ምናልባት ፖድካስቱ ሲለቀቅ ገምቶ ላገኘ ሰው 10 ብር መስጠት አለብን። ቀኑን ማታውን በሙሉ ሲዘንብ ነበር። በዘነበ ቁጥር መብራት ጠፍቷል። መብራት አላገኘም። ላነብ ፈለኩ አልመጣም። ሲዘንብ እንደገና ጠፋ ምናምን። ሶ ትንሽ ኢንኮንቪኒየንስስ ናቸው አይደለ? ግን ኢሞሽናል ነገሮች ፔን ጋር ሬጅስተር ያደርጋሉ ብለሃል አይደለ? እዛ በመስኮቴ ወጥቼ እኔ ሞቅ ያለ ቤት ሶፋ ላይ ቁጭ ብዬ ላስቲክ እያደረገች ከልጇ ጋር ልትጠለል የምትሞክራለች። ናው እሱ ልቤን ነው የሚወጋኝ። ምንም ላረግላት አልችልም። ከላይ ሆኜ ሁሉ ልወረውር እችላለሁ። ገንዘብ አይደለም ያሁን የፈለገችው እሷ። ላስቲኳ ቢደፈንላት ተለቅ ያለ ላስቲክ ቢኖረኝ 200 ብር ከምሰጣት እሱ ነው የሚሻላት። እዛው ነው የምትያዙት። that emotional እንትን pain ይፈጥራል አይደል? so ኢትዮጵያ ውስጥ እየኖርክ የተወሰኑ እንደዚህ ስቃይ ሳፈሪንግ የምትላቸው ነገር አንተም ጋር ሊደርስ ይችላል። እንግዲህ መንግስት መስሪያ ቤት ሄደህ ከታሸህ እኔ አሁን መታሻ ፎጣ የሌለኝ ለዚህ ነው። የሄድኩ በታሸው ቁጥር እየጸዳው ነው የምመጣው። ስለዚህ all that
እንትን አድርገህ ሳፈር ምናምን አደረግኩ ልትል ትችላለህ። however እንዴት ነው የኢትዮጵያ ኑሮ ስትለኝ በጣም ደስተኛ ነኝ እልሃለሁ። ለምን ስትለኝ all these እንደዚህ ያሉት ነገሮች በጣም ጥቃቅን ናቸው፣ ፕላስ ክሮኒክ አይደለም፣ ሁሌ ተከትሎኝ አይሄድም በቃ። እና the absence of that chronicity ያ ዘለቄታዊ ያልሆነ ነገር እና the absence of ይሄ እኔ ኑሮ ውስጥ ማለት ነው መንቻካ አይደለም እኔ ኑሮ ላይ ሌላው ላይ ይችላል። እሱ ነው ደስተኛ ያደረገኝ። እሺ እንትን ናይት ክለብ ስትወጣስ ወጥቼ አላውቅም in 7 years ምንም ኢንትረስቱ የለኝም። እሺ በቃ በፏ ባለው መኪና ስትሄድ መኪና የለኝም። በሞተር ሳይክል አሁን እዚህ ስመጣ በደንብ ነው ዝናብ የደበደበኝ። እና however it's the absence of pain that gave me the pleasure, not what people think. ጠጥቼ ጫት ቅመን እንትን ብዬ በዚህኛው እንትን ተንደላቅቄ ምናምን አይደለም። ትንሽ ይመስላል ያልኩት ለሱ ነው። ምክንያቱም the pleasure seeking ስንል people think okay አሁንም ሌላ የምታስደስተኝ ነገር ምንድነው አሁንም ይመስላል። no it's the absence of ያ በርደኑ ያለመኖሩ ነው አሁን ለኔ ትልቁ። እና አንዳንዴ በፊሎሶፈር አይኖቹ አየዋለሁ። ወደ ፓወሩ ከመግባቴ በፊት ምክንያቱም አሁን አስተሳሰብን እያወቅኩት ስለሆነ ነው የምትጠይቀኝ። ገባኝ ምክንያቱም የብሬን ሰርጅን አይደለ ገባ ብሬን ውስጥ ማሳጅ ፈልጎ የሚሄደው ሰው ጫን በለው የሚላት ከፔን እንርቃለን እያልን ለምን ፔን ይፈልጋል። በደንብ በቃ የሚያቃጥል ቃሪ የለሽም እንዴ ሆት ሶስ ትልና እያለቀስክ ትበላለህ። that's pain but ያንን ሰው ብትጠይቀው of course pleasure ስለምፈልግ ነው የምበላው ይልሃል። እየተሰቃየህ እኮ ነው ትለዋል። then ምንድን ነው የሚመጣው? wait a minute maybe there is a good kind of pain. pain ራሱ አንድ ብቻ ሊሆን አይችልም ትላለህ። ዘመድ የሆነ ፔን አለ። አዎ ስለዚህ እንዴ ፔን ራሱ እንደ ጊፍትም የተሰጠ ነገር ሊሆን ይችላል እንዴ ትላለህ። ምክንያቱም ሜቢ ተጭኖ ካለፈ በኋላ ሲለቅ ያለው ነገር ነው አፕሪሺየት የምታደርገው። ሀዘን ከሌለ ደስታውን በምን ታውቀዋለህ እንደሚባለው ማለት ነው። this thing ከሌለ እንዴት ታውቀዋለህ ምናምን እና ብለህም ደምንም ተማሙተ ሚልክ ወይ እርጎ ስትጠጣ ቸሰስ የሚለው ነገር ሊሆን ይችላል። so maybe pain seek የማድረግ behavior አለ እና ሙሉ ለሙሉ ፔን ቢጠፋ ጥሩ ነው መጥፎ ነው የሚለው ነገር ጋር ወደዛ ውስጥ እንደምትገባ ስለማቅ ነው። አሁን ኢንተረስቲንግ ነገር አሁን ለምሳሌ የሌፕረሲ የስጋ ደዌ ህመምተኞች አንዱ ያ ባክቴሪያው የሚያደርገው ነርቮችን ነው ዳሜጅ የሚያደርገው እና ኢቨንቹዋሊ አንዱ ህመም ስሜት ይጠፋል። ከዛ የተነሳ ብዙ ነገሮችን ህመም ነው ያው ሁሉ እንትናችን እና ያ ነገር መሆኑ ያው እጆቻችን ራሳቸው እንዳሉ እንዳይቆዩ ይቆራረጣሉ። የተለያዩ ነገሮች አይን ላይ ሰውነት ላይ ሁሉ የህመም አለመኖር ከኋላ ብትቃጠል ሰው ካልነገረ ላታክ ትችላለህ። አሁን ቁጭ ብለን ብዙ ጊዜ እንዲህ ብለናል። ብዙ ጊዜ አሁን በስትሮክ በምን የሚታመሙ ሰዎች አልጋ ላይ ተኝተው የሚያገላብጣቸው ከሌለ ስለማይችሉ ስለማይሰማቸው ብዙ የሚሞቱትም በሱ ቆስላ ኢንፌክሽን እና ህመም በአንድ በኩል ስጦታ ነው። እንደውም የስጋ ደዌ ያለባቸው ይሻላሉ ልበል። ምክንያቱም CIP congenital insensitivity to pain ለማለት ነው። ብዙ ጊዜ ጄምስ ቦንድ ምናምን ሙቪ ላይ የሆነ ግትር ያለ ይመታል፣ ጸጥ ይላል፣ ይመታል፣ ሚስማር ይወጋውና እንዲያርገው ያነሳዋል። ለሙቪው ይመስለኝ ነበር። ቻድሜ ለህክምና ማያሳይ ነገር የለም። congenital insensitivity to pain የሚባል it's a genetic disorder። ፔን የላቸው። ሌላው ነገር ግን ምንድነው እንደዛ ትልቅ እስኪሆኑ አይኖሩም፣ ይሞታሉ። ምክንያቱም ሲጎዱ አያውቁትም፣ ጉዳቱ የት እንደሚያደርሳቸው አያውቁትም። ምንም ፔን ግን የላቸውም። ህመም ዘበኛችን ጠባቂያችን ነው። እንደ አብዛኛው ነገር ህይወት ላይ በብዙ ነገር ስታየው ሞዴሬሽን የምትለዋ ነገር አለች። ሲበዛ ህመምም ሰው ፈቃድ እኮ እስከሚጠይቅበት ድረስ ይደርሳል። ይሄ ህመም የሚተው እንዳልሆነ በዶክተሮች ተረጋግጦልኛል፣ ራሴን ልግደል ይላል።
ህግ ካልፈቀደ አትገልም ትለዋለህ። መሰቃየት አለ። in moderation ደግሞ መኖር አለ። እንዳልከው it's a gift ዘበኛችን ነው። ከብዙ ነገር እንትን የሚያድነን ዘበኛችን ነው። ወደ ፓወሩ ስንመጣ ይሄ ከዛኛው የበለጠ ደግሞ ከባድ ጥያቄ ሊሆንብኝ ነው። ምክንያቱም ፓወር ለሌለው ሰው ስለ ፓወር እስቲ ተንትንልኝ ብትለው ምንም የማውቀው ነገር ላይኖር ይችላል። በአካባቢ ግን እንደዛ አይነት ሰው ከጠየቅኩ አንተ እንግዲህ one of the most powerful people ከሚባሉት ሰው ነው። ያው in the theater operation room ውስጥ ጥሩ ሀሳብ አመጣ። እሺ የእውቀት ኃይል ፓወር ጥሩ ነው ወይ ጥሩ አይደለም ልልህ ፈልግና ከዛ በኋላ ለምን ሲክ አደረከው ልትለኝ ትችላለህ። all knowledge-ን እንትን ያደረኩት ሄጄ workout አደርጋለሁ። that's a form of power እንዲሰማኝ አዙሪ አንድ ነገር ልጠይቅ። የላይፌ ሚኒንግ ፓወር መሰብሰብ ነው ብል ሁለቱን አዋሃድኳቸው ማለት ነው። on one end ፓወር አለ on the other hand meaningful የሆነ ላይፍ አለ። by the way እኔ man search for meaning የሚለውን የቪክተር ፍራንክል መጽሐፍ ያነበብኩት አንደኛው መጽሐፍ ውስጥ ስለተጠቀሰ ነው። የትኛው ውስጥ እንደሆነ አላውቅም። የተቆለፈበት ላይ እዛ ነው። እስቲ ቆይ ሌሎችም መጽሐፎች አሉ። ይሄንን ላንብበው ብዬ ያነበብኩት እዛ ነው እና መቆየቴም ይገርመኛል። እስካሁን ግን በእኔ አካባቢ ስላልመጣ ነው። ይሄ ሰውዬ ልክ ይሄንን ፖይንት ነው ያነሳው። ሰውየውን ለማታውቁ የሁለተኛው ዓለም ጦርነት ጊዜ አይሁድ በመሆኑ የአይሁድ ዜጋ በመሆኑ አውሮፓ ውስጥ ሲኖር እስር ቤት ታስሮ ነበር። ኮንሰንትሬሽን ካምፕ። ቤተሰቦች ሁሉ በዛ አልቀዋል። እሱም መትረፉ የሚገርም ነው። ግን ይሄ ሰውዬ የአእምሮ ህመም ሐኪም ስለነበረ እስር ላይ በነበረበትም ጊዜ የሰውን አእምሮ ልክ እንደ ዶክተር ምህረት አሁን እኔን በደንብ እንደገመገመኝ ማለት ነው ይገመግም ነበር ሌሎችን ሰዎች እና ስቃይን፣ ፓወርን ምናምን ሁሉንም አይቷል። በጣም የሚገርመው ነገር በጣም ስፖርተኛ ፍርጥም ምናምን ያሉት ሰዎች ይሄማ 4 ዓመት ሌበር ካምፕ ቢሰራ ይኖራል። እነሱ 2 ሳምንት ነው የኖሩት። ሰርቫይቭ ያደረጉት እምኖራት እቺም ኑሮ ዳቦ የለችኝም ግን እቺንም ዳቦ በልቼ ነገ መነሳት አለብኝ። ምክንያቱም ነገ ተነስቼ ያኛውን ሰው የጸጉር ማበጠር አለብኝ። እሱ እጁንም ማያነቃል። ያንን እንደ ፐርፐስ ያዙት። ሚኒንግ ነበረው ላይፋቸው የነሱ ኢንክሉዲንግ ራሱ ሰርቫይቭ ያደረገው ሰው ኮስማና ነገር ነው። ሰውየው ደግሞ በጣም ደምስ የሚለው ቪክተር ፍራንክል ተርፎ ለሞደርን ታይምስ ደርሶ ቪዲዮዎች አሉት ዩቲዩብ ላይ ሌክቸር ሲሰጥ ምናምን ካያችሁ በጣም ፋኒ የሆነ ሰው ነው። ምናምን አመት ኖሮ ነው የሞተው ሰው እና በቃ በእንትን የምነካው ይመስላል። ምንድነው ታዲያ ስለሱ አሁን አንድ ያሰብኩት ነገር ምን መሰለ፣ ላይፍ ሚኒንግ ሲኖረው ነው ጥሩ የሚሆነው። ኢንፋክት የሰው ልጅ ሞቲቬሽኑ የሰው ልጅ የሚያነቃቃው ነገር ሚኒንግ መኖሩ ነው ላይፍ ውስጥ ብሎ የጻፈው የሆሎኮስትን ሆረር ካየ በኋላ ሰርቫይቭ ካደረገ በኋላ ነው። በህይወት ብንኖር ኖሮ እኔ መልሽ የምጠይቀው ከዛ ይሄንን ከመገንዘብ በፊት የነበረው ላይፍስ ልለው ፈልጋለሁ። እርግጠኛ ነኝ እሱም እንዳለው ሚኒንጉን ይላል። ሚኒንጉ anything you're willing to suffer for, anything you're willing to work hard for. ሚኒንጉ እሱ ነው። ትልቅ ሚኒንግ መሆን የለበትም አይደለ? ትንሽም ነው ያለች። ግን ሚኒንግ እስካለው ድረስ ብለህ ትነሳለህ ጠዋት። ፓወር የሚሰበስበው ሰው የላይፍ ሚኒንግ ፓወር መሰብሰብ ነው ካለ እኔ ዶክተር ደበበ እንዳለው ፓወርፉል ሰው አይደለሁም። ምንም ፓወር የለኝም። ግን የፓወርፉል ሰዎች ምልክት ነው ይሄ። የፓወር humble bragging እንደዛ ካለ ሁለቱ ሊቃረኑ ይሆናል። የኔ የህይወቴ ትርጉም ተነስቼ ፓወር ሲክ ማድረግ ነው የሚል ከሆነ ሁለቱ at one end ላይ ሆኑ ነው። አሁን ሞር እየተበከሉብኝ መጡ። so ፓወር የሚለውን ነገር ራሱ እንደገና ከፋፍለን ፓወር ሲኪንግ versus empowerment ራስን self empowerment ይሄ
ኤምፓወርመንትም ስልጣን ነው የምንለው። ስልጣን አቅም ማግኘት ወይም ክህሎት፣ ችሎታ ማግኘት። ለምንድነው አሁን ፓወርፉልነስ የሚለው ፓወር ፖዚሽን ሃይ አፕ አለ፣ ግን ፓወርለስነስ ደግሞ ልክ እንደ ፔን ነው። ቬሪ ሄልፕለስ ያደርግሃል። ከዚህ ሄደህ ያጋጠምህ ማለት ነው። እዛ ውስጥ መኖር ማን ይፈልጋል? ከሱ ሽሽት ነው አሁን እንግዲህ ቆቡ ላይ የወጣው። አሁን በቃ በጣም ቋጨህልኝ ልለው የፈለኩትን ይሄ አቅመቢስ መሆን ፊዚካሊ ሳይሆን በቃ ምንም ነገር ለውጥ ላመጣ አልችልም የሚለው ማለት ነው። እኛ ባህል ውስጥ በጣም ስር ሰዶ የገባ ነገር ነው። ስታድግ ጀምሮ አትንካ፣ አታድርግ፣ እነዚህ አሉታ ነገሮች በጣም የሚበዛ ነው። አዎንታዎች የሉም። እሺ ንካው፣ ይደፋ ችግር የለም መከልከል ላይ ያተኮረ ነውና አንተን አቅመቢስ የሚያደርግ ነገር አቅመቢስ አድርገው አኮላሽተው ትንሽ አድገህ ተዛ ትንሽ የስልጣን ልትኖር ትችላለሽ። ትንሽ ማን ይችላል እቺን አካባቢ ብቻ ጠብቅ ተብለ እና አንተ በዛ ጋር ስታልፍ የወዴት ነው ይላል። ወደዛ አልሄድኩም ወደዚህ ነው። ግን በቃ that is the power። ወዴት እሺ ወደዛ ከሆነ ሁሉም ነገር ውስጥ ነው የምናየው ያቺን ፓወር ለመጠቀም። በጣም ፓወርለስ ሆኖ ያደገ ሰው ያንን ነገር አያዋለሁ። ኤምፓወርመንቱ ስለሌለ የዛን አይነት ፓወር ሲኪንግ በጣም ያስጠላኛል። ራሴን እንዴት አድርጌ እንዳወጣው ከዛ እንትን ውስጥ በግድሽ የኔ እንደዛ አይደለም ለማለት እኮ ነው። ወጣሃል። ያው ዞሮ ምንድነው ደስታ ቢስ፣ አቅመ ቢስ፣ አላማ ቢስ ቢሶች፣ እነዚህ ቢሶች በጣም ወደ ፔን ዞን በወዲያ በኩል ስለሚከቱን እንፈራቸዋለን። ግን አንዳንዴ ከቢስ ከጀመርክ ይሄንን ቢስ አጥፍቼ ስትል ደግሞ የሆነ ኃይል ኢንስቴድ ኦፍ አቅም ከመሆን ሌላውን አቅም ማሳጫ ይሆናል። አላማ ኢንስቴድ ኦፍ አንተ የሚመራ መምሪያ ይሆንና እስር ቤት ይሆናል። እዛ ውስጥ ታፍነሃል። እና አንዳንዴ አላማ ቢስ የሆኑ ሰዎች ያስቀኑሃል። ሁሌ ለእኔ ለዚህ አላማ ምናምን ስትል በጣም አሴቲክ የሆነ ህይወት ውስጥ ትገባለህ። እና ሁሉም ቅድም እንዳልከው ሞዴሬሽን ወይም ደግሞ ሁሉም በልክ ህመምም በልክ በቦታው፣ ኃይልም በልክ በቦታው፣ አላማም አይ ቲንክ ደስታም እንግዲህ መሀሏ ስዊት ስፖት የምትባለዋ የት ነች ያለችው የሚለው ነው የሁሉም ሰው ፍለጋ። እሷን ፍለጋ አሜሪካ ሄድን፣ አሁን ተመልሰን እዚህ ነች ተብሎ እዚህ መተናል። እንግዲህ አንተ ማዳጋስካር አላገኘዋትም ብለሃል። ጉዞ ይቀጥላል ማለት ነው። በዚህች ውስጥ አሁን በጣም ደስተኛ ሆኜ ነው የምኖረው። ስለዚህ አንተ አግኝታታል ስዊት ስፖቷን ኦልሞስት። ኤቭሪቲንግ ካን ቢ ስዊተር። ይሄ ሱፐርላቲቭ የሚባል ነገር አለ አይደለ? ስዊት በቂ አይደለም፣ ስዊተስት ጋር ይደርሳል። እና ብቸኝነት የሚባለው በሽታ አሜሪካን በጣም እያጠቃ ነው። ሎንሊነስ ኤፒደሚክ ይሉታል። ከሎንሊነስ ጋር አብሮ የሚመጣው የደስታ እጦት ደግሞ አለ። እንግዲህ በነጻነት በር የገባ ነው እሱ። በነጻነት በር ነው የገባው። በሱ ምክንያት አሁን ኤክስፐርቶች አሉ። አንደኛው ማቃት ሎሪ ሳንቶስ ነው ምናምን የምትባላለች። she has the most popular class Princeton or Yale አንደኛው ቦታ እና ክላስ it's a psychology class ግን it's called the happiness lab or ምናምን ነገር እና በጣም ብዙ ሰርኪት ሌክቸር ምናምን ሰጣለች። ጥናቷን ሙሉ የምታደርገው ምንድነው ሰው ልጅ ደስተኛ ሊሆን የሚያስፈልገው ነገር ምንድነው የሚለው ላይ ነገር ማለት ነው። እና አንደኛው ሌክቸሯ ላይ ስሰማ በጣም ያሳቀኝ ነገር ምንድነው ሰዎች እቺን ደስታ ቆይ ላግኛት ብለው ራሳቸውን ጠይቀው ደስታዋ እንዴት ነው የምትገኘው ብለው ከዛ ያንን ነገር ማድረግ ጀምረው ከዛ በተነሱ ቁጥር እስቲ ቆይ አሁን ደስተኛ ነኝ አይደለሁም እያሉ ራሳቸውን ኤግዛሚን የሚያደርጉ ሰዎች she said those are the most miserable people። ደስታን አግኝቻለሁ ወይ ብሎ ራሱን ኤግዛሚን ማድረግ ሰው ኤግዛም ደስተኛ ባይሆን ነው እዚህ ጥያቄ ውስጥ የገባው የሚለውና አሁን የገባኝ ምንድነው አብዛኞቹ ጥያቄዎች እነዚህ ለመጀመሪያ ጊዜ ሲጠይቀኝ ቆይ እስቲ ላስብበት ያልኩት አለ። ምንድነው ቆይ አሁን meaning I know I'm happy በፊት unhappy የነበርኩ ጊዜ ምንድነው unhappy ያደረገኝ ብዬ እንትን አላልኩም። ግን ቆይ ሬዚደንሲ ስለሰራው ነው ምናምን እያልኩ ታልፈዋለህ ገንዘብ እስከሰራ ምናምን። ከዛ ሰው በህብረተሰብ ቤተሰብ መድረስ አለብህ የሚለው ቦታ ጋር ትደርስና አይሆንም ደስተኛ አይደለሁም ትልና ከዛ
አባቶች አያቶች መናቅ ትጀምራለህ። ምን ያውቃሉ እነሱ ዝም ብሎ መለፍለፍ እነሱ ያሉትን አድርጌ ሰው አንሃፒም የሆንኩ ጊዜ ውስጥ ገብቼ ሳይሆን አረኩኝ። ስሜቱ ሲመጣ ነው ያወቅኩት። ስሜቱ ሲመጣ ኦኬ I guess you can see a similarity ተመሳሳይነት ታያለ እኔና ዶክተር ቴድሮስ በቃ እሱም ታይዋን ሄድኩኝ ትዝ ያለኝ በቃ LA ሚዝራብል ነበርኩ ወይም እንትን ሺካጎ እና መጣው ደስተኛ ነኝ። ምንድነው ደስተኛ ያደረገኝ ብዬ አልጠየኩም። በቃ I like ይሄንን ነገር ሰማው ደስተኛ ነኝ። ለመተንተን ይከብደኛል ብዙ ስላላየውበት። ያስተነተንክ እንዳታስጠፋብኝ አንተ እኮ ነው የተነተን አሁን በደንብ አሴስ አድርገኛል አንተ ታብራራላቸዋለህ እንግዲህ እና ሶሻል ላይፉም አለ። ለምንድነው ውጭ ታዲያ ሶሻል ላይፉን ያላገኘው ሊሉ ይችላሉ። ሰው የለም አለ አሜሪካ 360 ሚሊዮን ህዝብ ያለበት ነው። አበሻ ቦታ ለምን አልሄድክም? ነው እጫለው ኖር ያለው አበሻ ቦታ ያለበት። ስለዚህ ያወቅኩት ውስጣዊ ስሜቴ ሲቀየር ነው። ኦኬ ከዛ በኋላ ኤግዛምን አላደረኩትም እና በፊትም አንዴ እንደዚህ ብዬ ነበር እኔ እኮ በእንትና ፊሎሶፊ አባባል the unexamined life is not worth living ከተባለ እኔ ሞቻለሁ ማለት ነው። እኔ ላይፌን በጣም ኤግዛምን አላደርገውም። አንደኛው ነገር ግን ዞርም ብዬ ምንም ብዬ ኤግዛምን እንዳደርገው የሚያደርገኝ ስጽፍ ነው። ስለ ላይፌ ግን ላይሆን ይችላል ግን አንድ ሐሳብ መጥቶልኝ ያ ሐሳብ is part of my life በዛ ሐሳብ ላይ ልጽፍ እችላለሁ። those are the only times እነዛን ጊዜዎች ብቻ ነው እንግዲህ ቆይ እስቲ በኑሮዬ ላይ ምን አይነት አንጸባራቂ ነገሮች እንደነበሩ ሊያቸው ምናምን ብዬ ብዙ ጊዜ ደግሞ አስቂኝ ባህሪዎቹ ናቸው የሚታዩኝ እነሱንም ጽፈው እሱ ነው እንትን የሚያደርግልኝ። እንግዲህ ይሄ ወንዝ ነው። ወንዝ አንድ ሰውዬ ነበር ይባላልና ወንዝ ብዙ ውለታ ውሎለታል። እዛ ነው የሚታጠበው ከዛ ነው የሚጠጣው ሁሉን ነገርና አንዴ ያለኝ አንድ ነገር ክራር እየተጫወቱ ሙዚቃ መጫወት ነውና ውለታዬን ልክፈል ለዚህ ወንዝ አለና ቆመ። ወንዝ መሃል ገባና ቆሞ መዝፈን ጀመረ እና የሰማው ሲሄድ ደግሞ አዲስ ያልሰማ ሲመጣ ወይ ይሄማ ሳይሰማ እያለ አልቅ መጨረሻ ላይ ያው ደክሞት ወደቀና ወንዙ አንደኛውን ይዞት ሄደ ከነክራሩና ያንዳንድ ሰው ህይወት ያው ቢቀዳ አልቅምና አድማጮቻችን ለኔ ነው ለካ የተተረተው አድማጮቻችን ወንዙ ይዟቸው እንዳይሄድ ያ እንግዲህ እናያል ብለናል። የመጨረሻ እንግዲህ የመጨረሻ ምለው ምናልባት አንተ ብትደመድመው ጥሩ ስለሚሆን what's next ምንድነው ግርማ ከዚህ በኋላ የሚያየው? ምናልባት ነው age old wisdom ይባላል። ከዚህ ሁሉ ምን አተረፍክ እንደው አንድ ሁለት ነገር በለን ብትባል በእነዚህ ሰብሰብ አድርገን እንግዲህ ወደፊት ደግሞ ብዙ የምናወራው ነገር ይኖራል። we'll see how it goes. yes እስቲ አሁን ብዙ ሰዎች ሆናችሁ አሟረታችሁብኝ ይሄን ነገር ጻፍ እንጂ ይሄን ነገር ምናምን አድርግ እንጂ ምናምን እያላችሁ እኔ ምንም የሱ ሐሳብ ባይኖረኝም እና አንደኛው እንደዚህ በጣም የምታማኝ እንደውም እዚህ ፕሮግራም ላይ ልመጣ ስል ቆይ እስቲ ምናልባት ስለ ፔን እኮ ሊያዋራኝ ሳይፈልግ አይቀርም ምህረት አልኳትና ብርቱካን ሚደቅሳ አንተ ፔን ስለምትፈውስ ነው አይ አንተ የፔን ክስተቱ ስለሆንክ ነው ብላኛለች እና ሁለቱም ሆነ ማውራት አይቀርም ስለ ፔን ትንሽ ዕውቀት አለ ማለት ነው። ስለዚህ ተከሰተም አልተከሰተም እሷ ታዲያ አንዳንድ አየ ጓደኛ ስለሆነ አንዳንዴ እስቲ አሁን ስለምን ጻፍክ ምናምን ትለኛለች እና አንዳንዴ ልክላታለሁ እና አንደኛዋ ናት ዋንኛው ይጻፍ መጻፍ ጽፈዋለሁ እኮ ይታተም አይ እሱ ጋር መጣ እኔ ለማሳተም የምጽፈው ለራሴ ነው ምናምን አሁን አንተ ብለሃል ምናምንና maybe I'll do the next go እኔ እንግዲህ አይታል ፋርማሲም ሲሄድ ሜዲካል ስኩልም ሲሄድ ምናምን አላማ ያለው ነገር ይዤ አልሄድኩም። ያው በደመ ነፍስ እንደሚኖር አሁን ምንድነው እቅድ ለዛሬው ቀን ብትለኝ ምሳይት እንደምበላ ብቻ ነው ማቀው ስለ ራቴ ስለምናምን ፕላን የለውም። ነገ ምንም እንትን የለውም ስፖንታኒቲ ነው በቃ ይሁን ብዙ ነገር ህይወት ላይ ልክ ሌላው ዓለም እንደሚልህ ህብረተሰብ እንደሚልህ እድቻለሁ። ሜዲካል ስኩልም ግን ማጥናት አለብህ ለዚህ ፈተና ይባላል። ኦኬ ጎል ያሆኑ ምናምን እና በህይወቴ ውስጥ በማንኛውም ሰው ህይወት ውስጥ ማለት ነው ሳናቀው በጣም ብዙ ነገር ኮምፕሮማይዝ አድርገን እንኖራለን። የማልፈልገው ነገር ነው ግን
በቃ መደረግ ስላለበት ነው ኮምፕሮማይዝ። ሌላ ቃል አለ ማመቻመች ይሉታል። ማመቻመች ኦኬ፣ እንደዛ ትኖራለህ። ግብር መክፈል አልወድም ምርጫ አለኝ እንዴ? ኦኬ ኮምፕሮማይዝ አድርገህ ትከፍላለህ። እንዲህ ማድረግ ስለዚህ ያለችኝ ልቆጣጠራት የምችለዋን ላይፍ ላይ ብዙ ጊዜ ኮምፕሮማይዝ እንዳይኖራት ማለት ነው። እቅድ ማውጣት እኮ ማለት ቤሲክሊ ያንን ቀንህን ኮምፕሮማይዝ አድርጋል። ከእንትና ጋር ፕላን አለኝ ምናምን፣ እሱ ሊመጣ አይችልም፣ እኔ መሄዳ ኖ በቃ ሄደዋለሁ፣ አሁን አረገዋለሁ፣ እዚህ አረገዋለሁ። ይህንን ነፃነት ማግኘቱ ራሱ አሁን ሳስበው ሜይቢ አንደኛው ሃፒነስ ያመጣው እሱ ነው። ሜይቢ አት ዲ ኤንድ የታይም ነፃነት ጊዜህን አንተ የምትቆጣጠረው ሲሆን ትልቅ ኮንትሪቢዩሽን ሊኖረው ይችላል ለደስታ። እዚህ ወደፊት እንግዲህ እንዳለ የኔ እማቀው ሕክምናው ሊቆም ይችላል። እኔ ሕክምናው ለእኔ ፕሌዥር አያመጣልኝም። ብዙ ሰው ግን ከዚህ አክመህ ሰው ተሽሎት አምን ሲል ጥሩ ነገር ነው። ጥሩ ነገር መሆኑን አልክድም። ላንተ ደስታ ያመጣልሃል የሚለው ላይ ግን አሁን እንደውም ጸጥ ማለት ብያለሁ። ምክንያቱም እንደ ነውር ነው የሚታየው። አይ እኔ ከሷ ደስታውን አያመጣልኝም እኮ። አይ የሰው ነፍስ እኮ በእጅ ይዘህ እንዴ! አውቶቡስ ነጂውም እኮ 90 ሰው ይዞ ይሄዳል። ገደል ሊከተው ይችላል። ግን በየፌርማታው በደረሰ ቁጥር ወንዳታ አደረስኩት አይልም። ስራ ነው ትሰራለህ፣ ስራዬ ነው እሰራለሁ። ግን ከስራው ፕሌዥሩን ታገኛለህ ወይ ስትል አይ ዶንት። ግን እኔ እዚህኛው ክፍል ኦፕሬት አድርጌ ስወጣ ቴዲ is so excited እንዲህ አይነት ፕሮሲጀር ሰርቼ ምናምን አክቹዋሊ ስራውን ኢንጆይ ያደርገዋል። አይ ዶንት። አክቹዋሊ ስራው ስትሬስ አለው እና የስራ ኢንጆይመንት ስራው ሊቀር ይችላል። የሚቀርም አይመስለኝ ግን ይሄ የኔ ምጽፋቸው ነገሮች ምናምን እሱ ፕሌዥር ይሰጠኛል። ሶ ሜይቢ እሱን በአንድ አይነት ነገር እንደ ጎል አድርጌ ልወስደው እችላለሁ። ምክንያቱም እሱ ሊደረግ የሚችል ነገር ነው። ፑል መጫወት እወዳለሁ፣ መቼም ፕሮፌሽናል አልሆንም። ግን ቴብል ቴኒስ መጫወት እወዳለሁ፣ መቼም ፕሮፌሽናል አልሆንም። በተለይ ከምጫወታቸው ሰዎች ጋር ሳይ በፊት ማሸንፋቸው ሰዎች ነበሩ። ኦኬ ለመሻሻል ብዬ አሁን አሰልጣኝ ቀጠርኩ። እሱ የናሽናል ቲም ተጫዋች ነው፣ ከነሱ ጋር ምናምን እጫወታለሁ። ፑልም ስጫወት እንደዚሁ በደንብ ገረፉኝና ውይ ለካ ምንም አልችልም፣ ዝም ብሎ እንጨት መያዝ ብቻ ምናምን ብዬ ፑል የምጫወትበት ቤት አጣሁ። ፑል ቴብል አስመጣሁ። ይሄ ራሱ ፕሪቪሌጅ ነው። እኔ ፕሪቪሌጁ እንዳለ አልክድም። አሁን ቤቴ ስጫወተው ደስ ይለኛል። ግን እነዚህ ጎሎች ሊሆኑ አይችሉም፣ የትም እንደማይደርሱ አውቃቸዋለሁ። ቱ ሌት በእነዚህ ነገሮች ፕሮፌሽናል ለመሆን ምናምን። ጽሁፍ ግን እንኳን እንዳንተ አይነትና እንደ ብርቱካን አይነት ሰው አበረታቶኝ፣ ኧረ ቆይ ግድ የለም ብቻ ቢግ ስክሪፕቶ እጅ አስገባ እንጂ ምን መቸክቸክ ደግሞ it's a very interesting አይደል? አንዱ ለደስታ ማረጋቸው አሉ፣ ለኑሮ ምሰራቸው የህይወት ኤክስፕሬሽኖች አሉ፣ የኑሮ ደግሞ ግዴታዎች አሉ። አንዱ ሌላውን ፈንድ ያደርጋል ወይም ደግሞ ይደግፋል። I think we all do that. I think it's a good way of ከወንዴ ጋር ደግሞ ብዙ ሃንጋውት ሳደርግ ወንዴ ሰው ያስቀይሳል እንደምታውቀው። አሁን እንደምንም አድርገው እንዳስተማሪነት ብቻ ሲመለምለኝ ይታወቀኛል እኮ እንደ በቃ እንደዚህ ብታስተምር እኮ ምናምን እያለ እኔ ተውተው ለሱ ጊዜ የለኝም። መሙላፈጡን ማን ይስራልኝ? ግን እሱ ደግሞ መጨረሻ ላይ አንተን ሰው ውስጥ መክተት ነው አላማ ወደሚለው አቅጣጫ። አንተንም አስተማሪ አድርጎ ቁጭ ሲያደርግ ነው የሚታየኝ። በጣም ጥሩ ነው። ቴዲንም ብሏል እኮ ቆይ እኛ እናስብለታለን እንደዚህ አድርጎ ነው በጣም ደስ የሚል ነገር ነው። I think we had a very good conversation. ብዙ ነገሮችን ነው ያነሳ ነው። ያላነሳ ነው ይበዛል። ጥሩ ነው መብዛቱ። እኔ ብዙ ጊዜ እንደዚህ አይነት ውይይት ዘግቶ መጨረስ ጥሩ አይደለም። እንግዲህ ይሄ ውይይት ደግሞ ተመልካቾች ሳሎናቸው ቢቀጥሉት ስልካቸው ላይ ከጓደኞቻቸው እያወሩ አላማውም እሱ ነው እና እንደዚሁ ምንድነው የሚባለው እየፈሰሰ ነው ወንዝ ማለቅ ያለበት። እንደ አዋሽ ሆነ አሸዋ ውስጥ ይገባል። ወደ ባህር ገብቶ እንደ አባይ ቢያልቅ ብዙ ሀገር አቋርጠው ጥሩ ነው። አይ ቲንክ ይሄ ወሬ ብዙ ሰዎች ውስጥ ብዙ ነገር እንዲያስቡ እንደሚያደርግ ተስፋ አደርጋለሁ። ቲክቶክ ምን ይላል መሰለ ዶክተር ምህረት እንዳለው ሳሎን
ማወራት ጀመርንና በሱ ምክንያት ነው ተደባድበን ይሁንና የተፈነከትኩት። ሁሉ ንግግር እኮ ጥሩ ቦታ ጋር አያደርስም። አዎ ብዙ አይነት ሰው አለ። አንዱም እንግዲህ እንደዚህ አይነት ፐብሊክ ዞን ውስጥ የመግባት ጥቅሙና ጉዳቱ ምንድነው? ራስን ማጋለጥና አንድ ጊዜ እኔ መጽሐፍ ቡክ ሳይኒንግ ጠሩኝና ብዙ ሰው ኮሜንት አረገና እስቲ ደግሞ አንተ ተናገር ሲሆን እኔማ 400 ገጽ ተናግሬያለሁ ከዚህ በላይ ምን እንዳወራ ነው። ቤዚክሊ እኛ ይሄን ሁሉ ካወራን በኋላ ሰዎች ለምን ምን አሉ አንልም። ሰው ጨዋ ሆኖ ሀሳቡን ፖዚቲቭሊ ቢገልጽ ጥሩ ነው። ግን ሰው ጨዋ የመሆን መብት እንጂ እንግዲህ ግዴታ ማስቀመጥ አትችልም። ሰው ላይ ሰዎች ሀሳባቸውን ይገልጻሉ፣ ደስ ይለናል በዛ እና ኢትስ አ ጉድ ቲንግ። ይሄ መጀመሪያ ነው እንግዲህ ቤት ነው። ወንበሩንም የወደድከው ይመስለኛል። አዲስ ዲዛይን ሀሳቡን በአንተን የሞከርንብህ በጣም ቆንጆ ነው። አላስገድ እንግዲህ ኒውሮሰርጅኑ ካደነቁት ጥሩ ነው። ስለዚህ ተመልካቾቻችን እዚህ ላይ እናመስግናቸውና የዛሬውን ፕሮግራም እዚህ ላይ እንጨርሳለን። እንግዲህ ደግሞ ከኚህ ጉምቱ ይላሉና ኖሮ ማለት አይደለ ጉምቱ ሙር በኋላ የሚመጣውን ሰው ደግሞ እንግዲህ በሚቀጥለው ሳምንት እናያለን። ዶክተር ግርማ በጣም ነው ማመሰግነው። በጣም ደስ ብሎኛል። አፕሪሺየት ስለሰዋው ጊዜና እውቀት ሁሉ ቴንክ ዩ። አመሰግናለሁ። ቴንክ ዩ።